ሚኬል አርቴታ በኤምሬትስ ስቴዲየም ቆይታው ከበርካታ የአርሰናል ተጫዋቾች ጋር በሐሳብ ሲጋጭ ቆይቷል። አሰልጣኙ አርሰናልን ወደ ቀድሞ ዝናው ለመመለስና ለዋንጫ ለማብቃት በርካታ ፈታኝ ውሳኔዎችን አስተላልፏል። እንደ አውሮፓውያን አቆጣጠር በታህሳስ 2019 ኡናይ ኤምሪን ከተኩበት ጊዜ ጀምሮ መድፈኞቹን ለዋንጫ በቋሚነት የሚፎካከር ጠንካራ ቡድን አድርገው ቀርጸዋቸዋል። ምንም እንኳን እስካሁን ያሳኩት ትልቅ ስኬት የኤፍኤ ካፕ ዋንጫ ብቻ ቢሆንም ስፔናዊው አሰልጣኝ በክለብ ውስጥ መሠረታዊ የአመለካከትና የባህል ለውጥ አምጥተዋል። ይህ የ44 ዓመቱ አሰልጣኝ ክለቡ ከ20 ዓመታት በላይ የተራበውን የፕሪሚየር ሊግ ዋንጫ እንዲያገኝ ከፍተኛ ጥረት እያደረገ ሲሆን ባሳለፍነው ሳምንት መጨረሻ ከቀዳሚ ተቀናቃኛቸው ማንቸስተር ሲቲ ጋር የሚያደርጉት ጨዋታ ለዚህ ጉዞ ትልቅ ምዕራፍ ሊሆን ይችላል ተብሎ ቢጠበቅም እንደታሰበው ግን አልሆነም። ይሁን እንጂ የዚህ አሰልጣኝ ጉዞ ሙሉ በሙሉ አልጋ በአልጋ አልነበረም። አሰልጣኙ በክለቡ በነበራቸው ቆይታ በርካታ ከባድ ውሳኔዎችንና አስቸጋሪ ሁኔታዎችን ለመጋፈጥ ተገደዋል። ሚረር ፉትቦል በአርሰናል ቆይታቸው ከአርቴታ ጋር ለመግባባት የነበራቸውን 4 ተጫዋቾችን እንደሚከተለው ይቃኛቸዋል። የመጀመሪያው ኦባሚያንግ ነው። ኦባሚያንግ በፈረንሳይ የምትገኘውን የታመመች እናቱን ለመጠየቅ በፈቃድ ሄዶ ዘግይቶ በመመለሱ ምክንያት በታህሳስ 2021 በአርቴታ ዕቅድ ውስጥ የነበረውን ቦታ ማጣቱ ይታወሳል። የቀድሞ የአርሰናል አጥቂ ከአትሌቲክስ ጋር በነበረው ቆይታ የወሰደው ውሳኔ የተሳሳተ እንደነበር አምኗል። ኦባሚያንግ በመድፈኞቹ አሰልጣኝ ከቡድኑ ከመገለሉ በፊት እንዲህ ሲል ተናግሯል። ጥፋቱ የኔ ነው። ካለፈው ምሽት መመለስ ነበረብኝ። ነገር ግን የደረስኩት ጠዋት ላይ ነበር። በእናቴ ጉዳይ ተጨንቄ ስለነበር በረራው እንደሚያመልጠኝ ቀድሜ ያልነገርኳቸውም ነበር። በቀጥታ ወደ ቡድኑ ስብሰባ ሄድኩኝ። ሁሉም ነገር መደበኛ ነበር። ከዛ በኋላ ግን አርቴታ ተከተለኝ አለኝ። እዚያ ጋር ነበር መጮህ የጀመረው። የቡድኑ አምበል በመሆኔ ይህንን ማድረግ እንደማልችልና ድርጊቱ ተቀባይነት እንደሌለው ነገረኝ። በጀርባው ስለት እንደወጋሁት ነገረኝ። ለምን እንዲህ እንዳለ ግን አልገባኝም። በጣም ተናድጄ ነበር፣ ምክንያቱም የተናገረው እውነት አልነበረም። ደግሞም ለምን እንደሄድኩ ያውቅ ነበር። ምክንያቱንና ምን እንደተፈጠረ በዚህ ዓመትም ምን ያክል እንደተቸገርኩ ጠንቅቆ ያውቃል። እኔ ከእሱ እርዳታ እንጂ እንደዚህ እንዲያጠቃኝ አልጠበቅኩም ነበር። ስዘገይ ጥፋቱ የኔ ነው፣ ችግር የለውም። ሁሌም ይቅርታ ጠይቃለሁ። ነገር ግን በዚህኛው ሁኔታ ፈጽሞ ይቅርታ አልጠይቅም። እናቴን ከላቫል ወደ ለንደን በማምጣቴ በፍጹም። አንድ ቀን ዘግይቼ በመጣ እንኳን ለዚህ ድርጊቴ ይቅርታ አልጠይቅም ነበር። ወይ ይገባሃል ወይ አይገባህም። ካልሆነ ግን ለሰዎች የእረፍት ቀን አትስጥ ወይም መብረር እንደማይችሉ ንገራቸው። ይህ በኦባሚያንግና በአርቴታ መካከል የተፈጠረው ሌላኛው የግጭት መነሻ ነበር። ሁለቱ ግለሰቦች ቀደም ሲል እንደ አውሮፓውያን አቆጣጠር በመጋቢት 2021 የቀድሞ የአርሰናል አጥቂ ከሰሜን ለንደን ደርቢ በፊት ለነበረ የቡድን ስብሰባ ዘግይቶ በመገኘቱ ምክንያት ተኳርፈው ነበር። አጥቂው በሁለቱ ወገኖች ስምምነት ከአርሰናል ከተሰናበተ በኋላ እንደ አውሮፓውያን አቆጣጠር በየካቲት 2022 ወደ ባርሴሎና አምርቷል። ሁለተኛው ማቴዎ ጉንዱዚ ነው። እንደ አውሮፓውያን አቆጣጠር በሰኔ 2020 ሚኬል አርቴታ ጉንዶዚ በአርሰናል ስለመቆየቱ ለማረጋገጥ ፈቃደኛ ሳይሆኑ ቀርተው ነበር። ይህ የሆነው ተጫዋቹ በአሜክስ ስቴዲየም ለተፈጠረው ቡድን ተኮር ግጭት ምክንያት በመሆኑ ነው። የቀድሞ የመድፈኞቹ አማካይ ኒል ሙፓይ በመጨረሻው ሰዓት የማሸነፊያ ግብ ካስገባ በኋላ ከበርካታ የብራይተን ተጫዋቾች ጋር ንትርክ ውስጥ ገብቶ ነበር። ጉንዶዚ በባህሪው ምክንያት ከእንግሊዝ እግር ኳስ ማህበር ኤፍኤ ምንም አይነት ቅጣት ባይጣልበትም ከሚቀጥለው የአርሰናል ጨዋታ ጀምሮ ከስብስቡ ውጪ ተደርጓል። በዚያ የውድድር ዘመንም ምንም አይነት ተሳትፎ አልነበረውም። ስለ ፈረንሳዊው ተጫዋች የወደፊት ዕጣ ፋንታ ተጠይቀው ሲመልሱ አርቴታ እንዲህ ብለዋል። የፈለገ አይነት የውስጥ ችግሮች ቢኖሩብን በውስጥ እንፈታቸዋለን እንጂ ማንኛውንም ነገር ይፋ አናደርግም። እዚህ ያሉትን ተጫዋቾች በሙሉ እመካባቸዋለሁ። በጉዞ አብረውን ለመቀጠል በጀልባው ላይ ለመሳፈር ፍላጎቱ ካላቸው በደስታ እንቀበላቸዋለን። የእኔም አመለካከት ሁሌም ይኸው ነው። እኔ እዚህ ያለሁት ሁሉም ተጫዋቾች በግልም ሆነ በቡድን እንዲሻሻሉ ለመርዳት ነው። ስራዬም ይኸው ነው። ጉንዶዚ መጀመሪያ በውሰት ወደ ሄርታ በርሊን ያመራ ሲሆን ወደ መድፈኞቹ ከተመለሰ በኋላ ደግሞ ለአንድ የውድድር ዘመን በውሰት ወደ ማርሴይ ተዛውሯል። በመቀጠልም ዝውውሩ ቋሚ እንዲሆን ተደርጓል። ቀደም ሲል ለቤን ስፖርት በሰጠው ቃለ መጠየቅ ጉንዶዚ ከአርቴታ ጋር ስለነበረው አለመግባባት በግልጽ ተናግሯል። እንዲህም ብሏል።
ጋዜጠኞች መጥፎ ግንኙነት ነበረን ለማለት ይህንን የሜዳ ላይ ድርጊቴን እንደ ምክንያት ተጠቅመውበታል። መጫወት ያቆምኩትና አርሰናልን የለቀቅኩበትም ለዚሁ እንደሆነ አድርገው አቅርበውታል። ነገሩ ግን በፍጹም እንደዛ አይደለም። ያ በሜዳ ላይ እንደሚታዩት ሌሎች ድርጊቶች አይነት ነው። አንዳንዴ በሜዳ ላይ ብዙ ውጥረትና ችግሮች ይፈጠራሉ። ለማንኛውም ግን መልቀቄ ከእነዚህ ነገሮች ጋር ምንም ግንኙነት የለውም። በአርቴታ ስር የነበረውን ቆይታ ወደ ኋላ መለስ ብሎ እያስታወሰ ጉንዶዚ እንዲህ ሲል አክሏል። ከእሱ ጋር ምርጥ የሚባል ግንኙነት እንዳልነበረኝ እውነት ነው። ከዚያ ውጪ ግን ሁሌም በትጋት ለመስራት እሞክር ነበር። በልምምድም ሆነ በጨዋታዎች ላይ ያለኝን አቅም ሁሉ አወጣ ነበር። በእሱ ስር ጥቂት ጨዋታዎችን ተጫውቻለሁ። ጥሩ ብቃትም አሳይቻለሁ። እሱ ሌሎች ተጫዋቾችን ማስቀደም መርጧል። ያንን ውሳኔውን ደግሞ አከብራለሁ። ለዚህ ነው በኋላ ላይ ለመልቀቅ የወሰንኩት። ምክንያቱም በዚያን ጊዜ ገና ወጣት ነበርኩ። ብቃቴን ለማሳደግ ደግሞ የመጫወቻ ጊዜ ያስፈልገኝ ነበር። በወጣትነት ዕድሜ ደግሞ ከምንም በላይ አስፈላጊው ነገር መጫወት ነው። ሦስተኛው መሱት ኦዚል ነው። ኦዚል በአርቴታ ስር ተስፋ ሰጪ ጅማሮ ነበረው። በአዲሱ የአርሰናል አሰልጣኝ የመጀመሪያዎቹ 10 የፕሪሚየር ሊግ ጨዋታዎች ላይም ተሰልፎ ተጫውቷል። ይሁን እንጂ የኮቪድ ወረርሽኝ እግር ኳስን ለ3 ወራት እንዲቋረጥ አደረገው። በሳምንት 350,000 ፓውንድ የሚከፈለውና በኮንትራቱ ላይ 1 ዓመት ገደማ ይቀረው የነበረው ኦዚል ከብዙዎቹ የቡድን አጋሮቹ በተለየ መልኩ የደሞዝ ቅነሳ ለማድረግ ፈቃደኛ ለመሆኑ ተዘግቧል። ይህ የጨዋታ አቀጣጣይ በዚያ የውድድር ዘመን ቀሪ ጨዋታዎች ላይ ላይሳተፍ የቀረ ሲሆን ቆየት ብሎም ክለቡን ታማኝነት ይጎለዋል ብሎም ከሶ ነበር። አርቴታ ስለ ኦዚል ይፋዊ አስተያየት ተጠይቀው ሲመልሱ ጀርመናዊው ተጫዋች ከቡድኑ የተገለለው በእግር ኳሳዊ ምክንያቶች ብቻ እንደሆነ አጥብቀው ገልጸዋል። የአርሰናሉ አሰልጣኝ እንዲህ ብለዋል። ውሳኔው እግር ኳሳዊ ብቻ ነበር። ለእሱም በጣም ፍትሐዊ ስለነበርኩ ሕሊናዬ በጣም እረፍት ላይ ነው። ከእሱ ጋር የነበረን ተግባቦት ከፍተኛ ነበር። እርስ በርሳችን ምን እንደምንጠባበቅም እናውቃለን። እንደ ማንኛውም ተጫዋች ሁሉ እሱም ዕድሎችን አግኝቷል። ከዚህ ዝርዝር ውስጥ 3 ተጫዋቾችን ውጭ ለማድረግ በመገደድ ባዝንም ሁሉንም በግልጽ አነጋግሬ አይን ላይን ተያይተን በወሰድኩት እርምጃ ለመጽናት ሞክሬያለሁ። ስለ መሱት ይህ ስሜት የሚሰማኝ ወደ ክለቡ ከመጣሁበት ጊዜ ጀምሮ ግልጽና ቀጥተኛ ስለነበርኩ ነው። ውሳኔው ከኦዚል ባህሪ ጋር የተያያዘ ሳይሆን በእኔ ሙያዊ ውሳኔ መጣ ነው። በመቀጠልም አርቴታ ኦዚልን በሚቀጥለው የውድድር ዘመን ከቡድን አገለሉት። አማካዩ ለ2020 የውድድር ዘመን ከፕሪሚየር ሊግም ሆነ ከዩሮፓ ሊግ ስብስብ ውጭ የተደረገ ሲሆን በመጨረሻም በጥር 2021 ወደ ቱርኩ ፌነርባቼ አምርቷል። የኦዚል ወኪል የሆኑት ዶክተር ኤርኩት ሶጉት እንደ አውሮፓውያን አቆጣጠር በግንቦት 2022 ለሚረር በሰጡት ቃለ መጠይቅ ሁኔታውን ወደ ኋላ መለስ ብለው ሲያስታውሱ እንዲህ ብለዋል። እኔ የምጠይቀው እንደ ማንኛውም ተጫዋች ሁሉ ፍትሐዊ አያያዝ እንዲደረግለት ብቻ ነው። ነገር ግን ሙሉ በሙሉ ከስብስቡ ውጭ መደረጉ የተነገረን የዝውውር መስኮቱ ከመዘጋቱ ጥቂት ቀናት በፊት ነበር። በዚያ ሰዓት ደግሞ ምንም አይነት ምላሽ ለመስጠት ወይም ሌላ አማራጭ ለመፈለግ በጣም ዘግይቶ ነበር። ምናልባት መስኮቱ ከመዘጋቱ 3 ወይም 4 ቀናት ቀደም ብሎ ከስብስቡ ውጭ ሊሆን እንደሚችልና ስሙ ላይ መዘገብ እንደሚችል ቢነገረን ኖሮ ሌላ የተሻለ አማራጭ እንፈልግ ነበር። ስለዚህ ይህ ትልቅ ድንገተኛ ነገር ነበር። በመጀመሪያ ለዩሮፓ ሊግ በመቀጠልም ለፕሪሚየር ሊግ ከስብስብ ውጭ መደረጉ እኛ በፍጹም ያልጠበቅነው ነገር ነበር። አሰልጣኙ እሱን በስብስብ ውስጥ አልፈለገውም። ተጫዋቹም ይህንን መቀበል ነበረበት። ታዲያ ምን ይደረጋል? አራተኛውና የመጨረሻው ዊሊያም ሳሊባ ነው። የሚገርመው ነገር ሳሊባና አርቴታ ከጥቂት ዓመታት በፊት አለመግባባት ነበራቸው። ተከላካዩ በኡናይ ኤምሪ ዘመን እንደ አውሮፓውያን አቆጣጠር በ2019 ወደ አርሰናል ከመጣ በኋላ ወዲያውኑ በውሰት ወደ ሴንት ኢቲየን ተመልሶ ነበር። አርቴታ እንደ አውሮፓውያን አቆጣጠር በ2020 ማብቂያ ላይ እንዲህ ሲሉ አስረድተው ነበር። በበርካታ ምክንያቶች ያ ዓመት ለእሱ የሚያስፈልገው የሽግግር ጊዜ አልነበረም። ምክንያቱም ብዙ ጉዳቶች ነበሩበት፣ የግል ችግሮችም ነበሩ። በተጨማሪም በኮቪድ ምክንያት የፈረንሳይ ሊግ በመሰረዙ ያንን ዓመት አጥቶታል። ያ የሽግግር ዓመት ያስፈልገዋል። እኛም ለወደፊቱ የምንፈልገውን አይነት ተጫዋች እንዲሆንለት የተሻለ የሽግግር ጊዜ እንዲያገኝ ትክክለኛ ውሳኔዎችን ለማድረግ እየሞከርን ነበር። እንደ አውሮፓውያን አቆጣጠር በጥር 2021 ሳሊባ ከአርሰናል የዩሮፓ ሊግ ስብስብ ውጭ ከተደረገ በኋላ ኦጂስ ኒስን በውሰት ተቀላቀለ። ይህ እርምጃ በደጋፊዎቹ ዘንድ ከፍተኛ ክርክር አስነስቶ ነበር።
ይህ የመሃል ተከላካይ ለፈረንሳይ መገናኛ ብዙሃን በሰጠው ቃለ መጠይቅ የአርቴታን ውሳኔ የተጠራጠረ ሲሆን በኤምሬትስ ስላለው የረጅም ጊዜ ቆይታም ጥርጣሬውን ገልጾ ነበር። በመቀጠልም በአርኤምሲ ቶፕ ኦፍ ዘ ፉት ፕሮግራም ላይ ቀርቦ በጉዳዩ ላይ ዝርዝር ማብራሪያ ሰጥቷል። እንዲህም ብሏል። ባለፈው 1 ዓመት ውስጥ ብዙ ነገሮች እንደተቀየሩ ግልጽ ነው። አሰልጣኙ ሲቀየር ለእኔም ብዙ ነገሮች አብረው ተቀይረዋል። በዚህ ዓመት ብዙ ለውጦች ነበሩ። በሁለት ተኩል ጨዋታዎች ብቻ ነው የገመገመኝ። በበለጠ እንዲያሰልፈኝም እፈልግ ነበር። ነገር ግን ዝግጁ እንዳልሆንኩ ነገረኝ። እድል እንዲሰጠኝ እጠብቅ ነበር። ነገር ግን እግር ኳስ እንደዚህ ነው። መጀመሪያ ወደ አርሰናል ሲመጣ ሊጉ በጣም ጥሩ ይመስል ነበር። ስለዚህ ዝግጁ መሆኔን ለአሰልጣኙ ለማሳየት በልምምድ ወቅት ለብቻዬ ጭምር መስራት እፈልግ ነበር። አሁን ግን ደስተኛ ነኝ። ለኒስ መጫወት እፈልጋለሁ። የአንድ ቡድን አካል መሆን ለእኔ የተሻለ ስሜት ይሰጠኛል። አርቴታ ሳሊባ እንዲበሳጭ ማድረጉ የማይካድ ቢሆንም የስፔናዊው አሰልጣኝ ግምገማ ግን ፍጹም ትክክል መሆኑ በተግባር ተረጋግጧል። የአርሰናሉ ተከላካይ በፈረንሳይ ሊግ 1 ስኬታማ ጊዜን ካሳለፈ በኋላ በ2022 በአርቴታ ስብስብ ውስጥ የማይተካ የቡድን ምሰሶ መሆን ችሏል። ለማጠቃለል ያክል የሚኬል አርቴታ በአርሰናል ያለው ቆይታ በጠንካራ መርህና በማያወላውል ዲሲፕሊን የተገነባ ነው። እንደ ኦባሜያንግና ኦዚል ያሉ ታዋቂ ተጫዋቾችን ማሰናበት ለክለቡ ከባድ ውሳኔ ቢመስልም አርቴታ ግን ለቡድኑ የረጅም ጊዜ ስኬት ሲል አስፈላጊውን መስዋዕትነት ከመክፈል ወደ ኋላ አላለም። ዛሬ አርሰናል ለፕሪሚየር ሊጉ ዋንጫ በዋናነት የሚፎካከር ጠንካራ ቡድን መሆኑ የአሰልጣኙ መሰረታዊ የባህል ለውጥና ቁርጠኛ ውሳኔዎች ውጤታማ እንደነበሩ ሕያው ማሳያ ነው። ስለተከታተላችሁን እናመሰግናለን።